ሰሞኑን በተወዳጇ ተዋናይት ህፃን ማክቤል ላይ በሶሻል ሚዲያ እየተፈጸመ ያለው በጣም አስጸያፊ ጾታዊ ጥቃት በቲክቶከር ዩቲናስ እና ሰኢድ በሚባል ግለሰብ መካከል የተፈጠረው ነገር ወደ ፍርድ ቤት ያመራል እየተባለ ነው። ጥፋተኛውስ ማን ነው? በአሜሪካ ጎዳና ላይ መኪና ውስጥ የሚኖሩ ኢትዮጵያውያን ጉዳይ በጣም አነጋጋሪ ሆኗል። እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንዴት ቆያችሁ? ቻናል ቤተሰቦች፣ በመጨረሻው ቪዲዮ ቲክቶክ ላይ ቀልድን ከቁም ነገር እያዋዛ ቆንጆ ነገር የሚሰራ ቲክቶከር አንድ ደስ የሚላችሁን ሰው ጥቀሱ ብያችሁ ነበር። የ3000 ብር አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 1495 ኮሜንቶች ናቸው ያሉት። ፒክ አ ዊነር። ሀብቴ ኤንድ ያሲኖ ብላለች። ሃይማኖት ጣሰው በኢንስታግራም አናግሪኝ 3000 ብርሽን መውሰድ ትችላለሽ። የዛሬው ጥያቄ ደግሞ ተዋናይት ህፃን ማክቤል ከሰራችባቸው ፊልሞች ውስጥ ሁለቱን ብቻ ጥቀሱ። እንደተለመደው አንድ ሰው መርጠን 3000 ብር የምንሸልም ነው የሚሆነው። ለማንኛውም ዛሬም እንደተለመደው ሰሞኑ ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። በመጀመሪያ ግን ይሄ ቪዲዮ ከ15 ዓመት በታች ለሆኑ ህፃናት አይመከርም። እዚህ ጋር የምናወራቸው አንዳንድ ጉዳዮች ለህፃናት የማይሆኑ ነገሮች ስለሆኑ ማለት ነው። ለማንኛውም አዲስ የሆናችሁ ሰዎች እስካሁን ምን እየሰራችሁ ነው? ከታች ሰብስክራይብ የሚለውን ቶሎ ንኩ። 500,000 በቅርቡ እንገባለን። እንደተለመደው ደግሞ የዚህ ቻናል ቤተሰቦች ይህን ቪዲዮ ላይክ እና ሼር በማድረግ ትጀምራላችሁ ማለት ነው። ይህ ዳሎል ኢንተርቴይንመንት ነው። በቲክቶከር ዩቲናስ እና ሰኢድ በሚባል ግለሰብ መካከል የተፈጠረው ነገር በማንሳት እንጀምራለን። ሶሻል ሚዲያ ላይ እንግዲህ በጣም አነጋጋሪ የሆኑ ነገሮች እየተፈጠሩ ነው ሰሞኑን። እንግዲህ እኔ ይህንን ነገር ያየሁት መጀመሪያ ዩቲናስ ስቶሪዋ ላይ አንድ ግለሰብ 3 ስልኮችን በመስረቅ እንግዲህ አምልጧል ያለበትን የምታውቁ ብላ ፖስት ታደርጋለች። እንደምታዩት ይሄ ግለሰብ መልስ ለመስጠት ነው እዚህ ጋር የመጣው። ከላይ እንደምታዩት እንግዲህ ዩቲናስ የራሷ ኢንስታግራም እና ፌስቡክ አካውንቷ ላይ ነው። ትላንት ቦሌ አካባቢ 3 ስልክ ሰርቆ ተሰውሮብን ነው፣ እባካችሁ የምታውቁት በውስጥ አሳውቁን የሚል ነገር ፖስት ታደርጋለች። እንግዲህ የሰውየው ፎቶ ተቀምጧል። ሰው ይሄ ሰው ማን ነው በሚል እንግዲህ ማፈላለግ ይጀምራል ማለት ነው። አንዳንድ የሚያውቁትም ሰዎች እንዴት እንደዚህ ያደርጋል በማለት በጣም ብዙ ነገር ይላሉ። ነገሩ ግን የስልክ ስርቆት ጉዳይ ብቻ አይመስልም። በመካከላቸው የተፈጠረ ነገር አለ። እሱን አሳያቸዋለሁ። ከዛ በፊት ግን ይህንን ስቶሪ ካየ በኋላ ግለሰቡ ምን ብሎ ነው የመለሰው? የእሱን መልስ አሰማችኋለሁ። ከዛ በተጨማሪ ዛሀበሻም በዚህ ጉዳይ ዜና ሰርቷል። እሱንም አሳያችኋለሁ። እስቲ ሰኢድ ስለዚህ ጉዳይ ምን አለ? መጀመሪያ እሱን ሰምተን እንመለስ። ሰላም ቤተሰቦች፣ ይህ የቲክቶክ የመጀመሪያ ቪዲዮ ነው። አጋጣሚ ሆኖ ቪዲዮ ሰርቼ አላውቅም። አሁን ወደዚህ የመጣኝ ጉዳይ ዩቲናስ የምትባለዋ ቲክቶከር በኢንስታግራም አካውንቷ ትላንትና ከሰዓት 3 ስልክ አካባቢ ከቦሌ ሞጭልፎን ጠፍቷል ብላ ኢንስታግራሟ ላይ ፎቶዬን ከፌስቡክ አውርዳ ስለለጠፈች እሱን ጉዳይ ግልጽ ለማድረግ ነው። ይህ ነገር ቤተሰቦችን፣ ጓደኞችን፣ የስራ ባልደረቦችን እና ብዙዎቹን ወዳጆችን አስቆጥቷል። እኔ ንቄትቸው ነበር እንደ ኖርማል እንደ መፈጋገር ቆጥሬው። ሁኔታው ግን ትልቅ የስም ማጥፋት ወንጀል ስለሆነ ጉዳዩ በህግ እንዲታይ ጠበቃ ጓደኞችን ስላማከሩኝ ወደ ህግ ለወስደው ዝግጅታችንን ጨርሰናል። ህግ ቦታ ትቀርብና ያለችበትን አግባብ እዛው እንነጋገርና ጉዳዩ እናየዋለን ማለት ነው። እንግዲህ እዚህ ጋር እንደሰማችሁት እሱም ስልክ አልሰረኩም እኔ እንደዚህ አድርጌ አይደለም ምናምን አላለም። በቃ ጉዳዩን ፍርድ ቤት ነው የምንነጋገረው። እሷም ፍርድ ቤት ቀርባ እኔም ፍርድ ቤት ቀርቤ እዛ ለምን እንደዚህ እንዳለች እዛው ታስረዳለች የሚል ነገር የተናገረውና ስለ ስልክ ስርቆት ምናምን አላነሳም። መጀመሪያም ላይ ሰምታችሁ ከሆነ ዝም ብሎ መፎጋገር መስሎኝ አልፌው ነበረ። ግን ወዳጆች፣ የቅርብ ሰዎች በዚህ ነገር ስለተቆጡ ጉዳዩን ወደ ፍርድ ወስደዋለሁ በማለት ተናግሯል። መነሻው የዚህ ነገር መነሻ ምንድን ነው ብዬ ማስበውን ነገር እነግራችኋለሁ። ከዛ በፊት ግን ዛሀበሻም ስለዚህ ጉዳይ ዜና ሰርቶ ነበረ። ይሄ ነገር በህግ እንዴት ይታያል? የአንድን ግለሰብ ፎቶ በማስቀመጥ እንግዲህ ስልክ ሰርቆ ሄዷል አምልጧል ማለት ይቻላል ኢትዮጵያ ውስጥ የሚለውን እንግዲህ ዛሀበሻ እንደዚህ ዘግቦታል። ቲክቶከሯ ዩቲ የአንድ ግለሰብን ፎቶግራፍ በመለጠፍ 3 ስልኮችን ከቦሌ አትላስ አካባቢ ሰርቆን ጠፍቷልና አፋልጉን ስትል ለጥፋለች በኢንስታግራም ገጿ ላይ። ይሄን ተከትሎ የህግ ባለሙያዎችን አናግረን ነበረ። አንድን ግለሰብ ስልካችሁን ቢሰርቅባችሁ ተጠርጣሪውን መለጠፍ ይቻላል ወይ? በማህበራዊ ሚዲያ በኢትዮጵያ ህግ አይቻልም። በኢትዮጵያ ህግ መሰረት አንድን ግለሰብ ሌባ የማለት ስልጣን ያለው ፍርድ ቤት ነው። በተጨማሪም የተጠርጣሪን ፎቶግራፍ ደግሞ በማህበራዊ ሚዲያ የመለጠፍ ስልጣን ያለው ፖሊስና አፋልጉኝ ብሎ። ስለዚህ አንድ ግለሰብ
ተነስቶ እከሌ ስልኬን ሰረቀኝ ወይም ደግሞ እንደዚህ ያደረገኝ ብሎ የዛን ሰው ፎቶግራፍ መለጠፍ በኢትዮጵያ የጥላቻ ንግግርና የሐሰት መረጃ ስርጭት አዋጅ ቁጥር 1185/2012 ሊያስከስስ እንደሚችል የህግ ባለሙያው ለዛሀበሻ ነግሯል። ስለዚህ ጉዳይ ለምን ቪዲዮ መስራት እንደፈለኩኝ ነግራቸዋል። ያኔ በደንብ ይገባቸዋል። እስቲ እንቀጥል። አዋጅ በሶሻል ሚዲያ ላይ የሚለቀቁ መረጃዎችን በጥብቅ ይቆጣጠራል። አንድን ሰው ያለ በቂ የህግ ማስረጃ ሌባ ብሎ መለጠፍ እንደ ሐሰት መረጃ ሊቆጠር ይችላል። ምንም እንኳን ስልኩ የተሰረቀው ከእርስዎ ቢሆንም ህጉ ሌባ የመባል ወይም የማለት መብትን የሚሰጠው ለፍርድ ቤት ብቻ በመሆኑ እርስዎን በግሎ የሚሰጡት ፍርድ በአዋጁ ሊያስቀጣውት ይችላል። እንደዚሁም ደግሞ በኮምፒውተር ወንጀል አዋጅ ቁጥር 958/2008 መሰረት አንድን ሰው ለማዋረድ ወይም ስሙን ለማጥፋት በማሰብ በኮምፒውተር ስርዓት አማካኝነት መረጃ ማሰራጨት ይከለክላል። የሌላውን ሰው ክብር ወይም ዝና የሚነካ ጽሑፍ፣ ምስል ወይም ሌላ መግለጫ በኮምፒውተር ስርዓት አማካኝነት አሰራጨ በሚለው አንቀጽ መሰረት ተጠያቂ ሊሆኑ ይችላሉ። እንግዲህ አንድን ግለሰብ ፎቶን በማስቀመጥ ስሙን ማጥፋት በኮምፒውተር ወንጀል ያስከስሳል ነው ፖይንቱ። አሁን እዚህ ጋር ሰርቋል ወይስ አልሰረቀም የሚለው ብቻ ሳይሆን ሰርቆ ቢሆን እንኳን በአይንሽ እያየሽው ስልክሽን ሰርቆ ሄዶ ቢሆን እንኳን የዛን ግለሰብ ፎቶ በማስቀመጥ አፋልጉኝ ማለት አይቻልም ማለት ነው። ያው እንግዲህ ህጉ ስለዚህ ጉዳይ ምን ይላል? እስቲ ሌሎችም ሰዎች ካላችሁ አብራሩልኝ። አሁን እኔ እንግዲህ የራሴን ስልክ ይዞ ሲወጣ አንድ ሰው አይቼ የዛን ሰው ፎቶ በማስቀመጥ ያለበትን የምታውቁ ሰዎች ማለት አልችልም ማለት ነው በህጉ መሰረት። ዋው ይህንን ህግ ዛሬ ነው ያወቅኩት። ለማንኛውም ጉዳዩ የስልክ ስርቆት አይደለም ብያችኋለሁ። ሰው ቅድም ግለሰቡ እንግዲህ የኔን ፎቶ ከፌስቡክ ፔጅ ላይ አንስታ ነው ስቶሪ ያደረገችው ሲል ኦኬ የፌስቡክ ፔጁን እስቲ ገብቼ ቼክ ላድርግ በማለት ሄጄ ቼክ እያደረኩኝ ያገኘሁትን ነገር ላሳያችሁ። የዚህ ጸብ መነሻም ይሄ ይመስለኛል። ሰይድ አህመድ የሚለው የራሱ ፌስቡክ አካውንት ነው። እንግዲህ ዩቲ አሁን ብታረግዢ አባቱ ማን ሊሆን ነው ብለው እንደዚህ ከወንዶች ጋር እየተዝናናች ያለችበትን አንድ ፎቶ ፖስት አደረገ ማለት ነው። ይሄ ይመስለኛል የጸቡ መነሻ ሙሉ ነገር ይሄ ነው። ሞስት ፕሮባብሊ ይሄ ነው ማለት ነው። እና እንግዲህ እሷ ደግሞ የሱን ፎቶ ዳውንሎድ አድርጋ ስቶሪ ላይ 3 ስልክ ሰርቆ አምልጧል ቦሌ አካባቢ እና ያለበትን የምታውቁ ሰዎች ባካችሁ ብላ ስቶሪ ያደረገች ማለት ነው። አንድ እኩል ነው የሚታየኝ እዚህ ጋር 1-0 ሳይሆን አንድ እኩል ነው የሚታየኝ። የማን ነው የሚብሰው እንግዲህ እስቲ እናንተ ፍረዱ። ሶሻል ሚዲያ ባይዘው ወይ እንደዚህ አይነት የብሽሽቅ ቦታ እየሆነ ነው አሁን ላይ። ሰይድ አህመድ አንተም መጀመሪያ ለምን ነካ ነው። ከነካ በኋላ ላይ መልስ ሲሰጥም ያን ነገር መቀበል ነው የሚያስፈልገው እንጂ አንድ እኩል ሆናችሁ እንደ 1-0 አክት ማድረግና መልስ መስጠት ትክክል አይመስለኝም። ለማንኛውም ስለዚህ ጉዳይ ለማውራት አይደለም፣ አሁን ስለነሱ ንትርክ ለማውራት አይደለም ይሄን ቪዲዮ እየሰሩ ያሉት። ቀጣይ ለማነሳው ሐሳብ መንደርደሪያ ስለሚሆነኝ ነው። ሶሻል ሚዲያ ላይ ሴት ሆናችሁ ሴቶች ህፃንም ትልቅም ባይዘወይ ሆናችሁ ምንም ነገር ስታደርጉ ከተገኘ ያንን ቀጥታ ሰዎች ሶሻል ሚዲያ ላይ መተው ቪዲዮ ይሰሩባችኋል። ቀጥታ ያለ ምንም ርህራሄ ህፃንም ትልቅም ሳይል ማለት ነው። የነዚህ ኖርማል ነው ባይዘወይ ዝም ብሎ መበሻሸቅ ነው እንላለን። እኔም ብዙ እንደ ጨዋታ ነው ማየው፣ ችግር የለውም። እሱም ያው ለቀልድ ያደረገው ነገር ነው፣ እሷም እንደዛው ብዬ አስባለሁ። ነገር ግን ጉዳዩ አንዳንዴ ሲሪየስ ሆኖ ህፃናት ላይ ጭምር ቪዲዮ የሚሰሩ ሰዎችን እያየው ነው። በጣም አስደንጋጭ ነው። ሰዎች እንግዲህ እኛ ምናቃት ህፃን ማክቤል እቺ ቤቶች ድራማ ላይ ያው ቤቶች ድራማ ኦልሞስት ግማሽ ድረስ ከሄደ በኋላ ይመስለኛል ገብታ መስራት ጀመረች። ቤቶች ድራማ ላይ በጣም ጩጬ ናት እንደምታስታውሷት። አሁንም እድሜዋ ስንት እንደሆነ ስትሰሙ ትንሽ ትገረማላችሁ ያለችበትን እድሜና ሰሞኑን አንድ ቪዲዮ ቲክታክ ላይ ይለቀቃል። ይሄ ቪዲዮ ሰሞኑን ቲክታክ ላይ ይሄን ቪዲዮ አየን። ጆን ዳንኤል ይሄኛው ቲክታከር ከአንድ ሪል ስቴት ድርጅት ጋር የብራንድ አምባሳደር ስምምነት በሚያደርግበት ጊዜ እሷም እንግዲህ ፕሮግራሙ ላይ ተገኝታ ኮንግራ የሚል ነገር እያደረገችው ሌላ ሰው ነው እንደውም ይሄን ቪዲዮ ቀርጾ ቲክታክ ላይ ፖስት ያደርጋል ማለት ነው። ከዚህ በኋላ ማሳያችሁን ቪዲዮ ስታዩ እንግዲህ ልጁ በኋላ ላይ ይቅርታ ጠይቋል። ይቅርታውንም ማሳያችኋለሁ። ከዚህ በኋላ ያለውን ቪዲዮ አሁን ሪያክት ማደርግበትን ቪዲዮ ሳሳያችሁ በጣም እያፈርኩኝ ነው ማሳያችሁ። ይሄን ቪዲዮ ባላስገባ ራሱ ደስ ይለኝ ነበረ፣ ግን ኮንቴክስቱ አንደርስታንድ ማድረግ አትችሉም። ከዚህ በኋላ ያለውን ፓርት ከ15 ዓመት በታች ሆናችሁ ልጆች እንድታዩ አልመክርም። ግን ምን እንደተባለ ስለዚህ ጉዳይ ምን ተብሎ ቪዲዮ እንደተሰራ ሳሳያችሁ እኛ ኢትዮጵያውያን ሶሻል ሚዲያ ላይ
ለማንም ርህራሄ እንደሌለን ይገባችኋልና ሰዎችስ ምን አሉ ስለዚህ ጉዳይ የሚለውን አሳያችኋለሁ። ከዛ ፊት እስቲ ቪዲዮ እናሳያችሁ። ማሳየት ግዴታው ነው ቢኖር እንጂ ይሄን ቪዲዮ ባላስገባ ደስ ይለኝ ነበር። ለጡት አድርሱ አትወጡት። ምንድነው ዘለመተኛት መጋደል? ከመቼው አጉጥጉጥህ ከመቼው ወደክ? ማን ነው በዚህ አካሄድ ከፈጠንክ እንቅፋት መጥቶ ትወድቃለህ። ከወደክ ደግሞ የሚያነሳ የለም። ይሄን ቪዲዮ ከመስራቴ በፊት ራሴ ተበሳጭቼ ከጨረስኩ በኋላ ነው ይሄን ቪዲዮ እየሰራሁላችሁ ያለሁትና ሌላ ብዙ ሳልል እድሜዋ ስንት ነው የዚች ልጅ ቢለውን ከራሷ አፍ ያወራችሁን በቅርቡ እዚህ ፕሮግራም ላይ የተቀረጸ ቪዲዮ ላሳያችሁ ነው። እድሜዋን ሰምተን እንመለስና ለማውራት ራሱ እንዲመቸን እድሜዋ ስንት ነው መጀመሪያ እሱን ሰምተን እንመለስ። እግዚአብሔር ያሳያችሁ። እንግዲህ አጠገብ ያለችው ማኪ ነች እና ቁመት ትበልጠኛለች። ሂል ላይ ነኝ ያለሁት። ቁመት ትበልጭኛለች ማኪ። ደስት ሁኔታ ስንት ዓመትሽ ነው? 14። እሺ አንድ ጥያቄ ልጠይቅሽ አስቤ ነበር። ጠይቂ። እንግዲህ እንደሰማችሁት 14 ዓመቷ ነው። ያው ቤቶች ድራማ 13 ዓመት ሞልቶታል። እሷ ቤቶች ድራማ ስትጀምር 4 ዓመቷ አካባቢ ነበረ። ቤቶች 13 ዓመት ሞልቶት ግን እሷ 13ቱን ዓመት ከቤቶች ድራማ ጋር አብራ አልቀጠለችም ነበረ። ኦልሞስት አላስታውስም፣ ግን 4-5 ዓመት ካለፈ በኋላ ይመስለኛል 3 ወይ 4 ዓመት ካለፈ በኋላ ይመስለኛል ጆይን ያደረገችውና እድሜዋ በጣም ትክክልና የሚያስማማን ነው። እንደ ሌሎቹ ትልልቅ አርቲስቶች ስለ እድሜ እዚህ ጋር የሚከራከሩ አንዳንድ ሰዎች ስላሉ አስቆይ ነው። እንዴት ዝም ብላችሁ ራሳችሁ ገብታችሁ እኮ 10 ዓመት በፊት ቤቶች ሲጀመር እሷ ያኔ ጆይን ያደረገችበትን ጊዜ ማየት ይቻላል እኮ። ምንም ሌላ ነገር አያስፈልግም። ግን ስለ እድሜ ለማውራት አይደለም እዚህ ጋር። እቺ ልጅ ህፃን ነች። አሁንም ባይዘው 14 ዓመት ማለት እንግዲህ በጣም ምን ብዬ ላስረዳችሁ? አሁን ይሄን ቪዲዮ ራሱ ከ15 ዓመት በታች ሆናችሁ ልጆች አትዩ ያልኩኝ ነው አይደለ? እሷንም ያካትታል ማለት ነው ይሄ ነገር። የ14 ዓመት ሴት ልጅ ቤታችሁ ካለች እንደምንድን ነው የምታዩት? እንደ ትልቅ ሰው ነው የምታዩት? ምንድን ነው የምትሉት? አሁን 14 ዓመት ህፃንነት ነው፣ የህፃንነት እድሜ ነው። ለዚች ልጅ አሁን እንደዚህ አይነት ቪዲዮ መስራት ከሰውነቷ ጋር በተያያዘ ከሴትነቷ ጋር በተያያዘ አስተያየት መስጠት በራሱ ምን አይነት የጭንቅላት መውረድ ይጠይቃል አይደል? በጣም በቃ ማቶን ሰው ካልሆንክ በስተቀር እንደዚህ አይነት ሁኔታ ውስጥ ካልሆንክ በስተቀር ለ14 ዓመት ሴት ልጅ ሶሻል ሚዲያ ላይ እኮ ነው ደግሞ ሶሻል ሚዲያ ላይ ወጥተ እንደዚህ አይነት ቪዲዮ መስራት ይሄ በጣም ቀጥታ ወንጀልና ወንጀል ነው። ይቅርታ ጠይቋል ልጁ። ይቅርታውን አንዴ ላሰማችሁና እንቀጥላለን እስቲ። የምር ኢትዮጵያ ውስጥ በሆነ ኖሮ በቤታችሁ ድረስ መጥቼ ነበር ይቅርታ መጠየቃችሁ። ቅድም ስለ ማክቤል የሰራሁት አንድ ቪዲዮ ነበርና እኔ ጀስት ለመዝናናት ነው ማለት ሰዎችን ለማሳቅ ነው የሰራሁት እንጂ ይሄን ያህል ፐርሰናል አታክ ያደርጋል ወይም ልጅቷን ይጎዳታል ምናምን ብዬ አልነበረም የሰራሁት። እኔ እኮ ምንድነው ያልገባኝ? ምኑ ነው የሚያዝናናው? ምኑ ነው የሚያስቀው? ምኑ ነው የሚያዝናናው? ይሄ ነገር ጋይዝ ምን እየሆነ ነው? እኔ አልገባኝም። እንግዲህ ምንድነው የሚያዝናናው? አሁን የ14 ዓመት ህፃን ልጅ ላይ በሰውነቷ በምናምኗ በሴትነቷ መቀለድ የት ሀገር ነው የሚያዝናናው? ሰሞኑን ኤፕስቲን ፋይልስ የሚባል ነገር አሜሪካ ወጥቷል። አይታችሁ ከሆነ ትልልቅ ሰዎችን ህፃናትን ከ18 ዓመት በታች የሆኑ ህፃናትን እየወሰዱ የሚያደርጉትን ነገር አይተን በዓለም አቀፍ ደረጃ ህዝቡ ምንድነው አውሬ ሆኗል ብለን እየተደናገጥን ባለንበት ሰዓት ኢትዮጵያ ውስጥም እንደዚህ አይነት አስተሳሰብ ያለው ሰው አለ ማለት ነው። ይሄ አሁን ያስቃል፣ ያዝናናል? እስቲ እናንተ መልሱልኝ። እስቲ ግን ራሷ ማክቤልን እናቷም ሳትቀር በውስጥ መጥተው በቃ ደስ አይልም ቪዲዮውን አጥፋለን አሉኝ። ጌታ ምስክሬ እኔ በጣም እንደደነገጥኩት። ይሄን ያህል የሚያስከፋ ነበር? እኔ ሰዎችን ያስቃል ብዬ ነበር የሰራሁት እንጂ ልጅቷ ላይ ምንም ፎከስ አላረኩም ነበር። አላቅም አንዳንዴ እናንተ ያልጠበቃችሁት ነገር ወደ ሌላ ነገር ይዞራል እንጂ እሷን እንትን ለማለት አልነበረ። ተምር ኢትዮጵያ በሆነ ኖሮ ቤታችሁ ድረስ መጥቼ ይቅርታ ጠይቃችሁ ነበር። ይቅርታ ብያለሁ ማክቤል፣ ቪዲዮውንም አጥፍቼላችኋለሁ። ኢትዮጵያ እንኳንም አልሆንክ። ማንኛውም እኔ በበኩሌ ይቅርታ አድርጌ ይላለሁ እንደ አንድ ሰው። ምንም ይቅርታ የጠየቀ ሰው ላይ ብዙ የወደቀ ምን ላይ ምሳር ይበዛበታል እንደሚባለው እኔ እንግዲህ ይቅርታ ማድረጉ ችግር የለብንም። ግን እዚህ ቪዲዮ ላይ ባይዘዌ የሚገርማችሁ እሱ እንግዲህ ሪያክት ሲያደርግ ከላይ አይታችሁ ከሆነ እዚህ ቪዲዮ ላይ 28000 ላይክ አለ። 28400 ሰው ላይክ አድርጓል። እንግዲህ ለሱ ይቅርታ እናደርግና ይሄ 28000 ሰው ቪዲዮ ላይክ ያደረገው ሰው ማን ነው? ከየት ሀገር የመጡ ሰዎች ናቸው? እንዴትስ እንደዚህ ሊያስቡ ቻሉ? ይሄን ቪዲዮ ምኑን ወደው ነው ላይክ ያደረጉት? እኔ እነሱንም መጠየቅ ፈልጋለሁ። እያንዳንዳቸው 28000 ሰው እያንዳንዱን ማግኘት ብችል
ይሄን ቪዲዮ ላይክ አድርጋል ምን አስበህ ነው ላይክ ያደረከው የትኛው ፓርት ነው የተመቸ ብዬ መጠየቅ ፈልጋለሁ እሱ እንግዲህ አንድ ግለሰብ ነው ተሳስቶ ቪዲዮ ሰርቷል ሶ ይቅርታ እናድርግለት እንበል ግን 28000 ሰው ብዙ ማብራራት አልፈልግም ሌሎች ሰዎች የሰጡትን አስተያየት ላሰማችሁ ምን በላውን ይሄ አንዳንድ ሰዎች ግን አማረብን ብላችሁ የምታደርጉት የምትሉት ሁላ ጠፍቶባችኋል እስቲ አንደበታችሁን ለጥሩ ነገር ተጠቀሙበት ምን ያረክ ነው what you even trying to do አያስቅም ባይዘ አያስቅም ምንም ቁም ነገርም አያስጨብጥም አያዝናና ምንም በቃ ማይጠቅም ቪዲዮ ነው personally እንትን አላውቅም I'm not trying to attack you ግን ለልጅ ተወስብላት ህፃን ልጅ ነች ሁላችንም የሚያሳደግናት ልጅ ነች ይህን ዲዘርቭ አታረግም እቺ ልጅ እንከባከባት አይዞሽ በርቺ እደጊልን የምንላት አይነት ልጅ ነች እንጂ እንደዚህ ቦዲ ሼም ታረጋት አይነት ትልቅ ሴትዮ አይደለችም ኦኬ ኖርማል መስሎ ከሆነ ኖርማል ግን አይደለም ኖርማል አይደለም እንደዚህ አይባልም በጣም ተረጋግታ ነው አስተያየት የሰጠችውና እኔም ብዙ ማስጮህ ስላልፈለኩ ነው ያው እንግዲህ ምን ብለን አስተያየት እንደምንሰጥ ግልጽ ነው በጣም የሚያስጮህና በጣም የሚያስቆጣ ነገር ነው ግን በጣም ረጋ ብላ ነው አስተያየት የሰጠችውና እኔም ያው እንግዲህ ጤነኛ የሆነ ሰው ይሄንን ማዳመጥ አለበት ይሄን አስተያየት ብዬ ስላሰብኩኝ ነው የሚገርመው ይሄ ብቻ አይደለም እኔ አካውንቷን ገብቼ ቼክ እያደረኩኝ ነው እዚህ ልጅ ቲክቶክ አካውንት አላትና ያገኘሁት ነገር በጣም አላቋረጥ ጀምሬ እንግዲህ ቲክቶክ አካውንቷ ላይ ይሄ አሁን የሷ ቲክቶክ አካውንት ነው አስቡት እንግዲህ ኮሜንት ኦፍ አድርጋለች ኮሜንት መስጠት አትችሉም አብዛኛው ቪዲዮዎቿ ላይ ኮሜንት ኦፍ አድርጋለች መቼስ እንግዲህ ኮሜንት ኦፍ እንድታደርግ ያደረጋት ነገር ምን እንደሆነ ያው ገብቷቸዋል ብዬ አስባለሁ እኔ ለአንድ ግለሰብ አይደለም ይሄ ስለ አንድ ጉዳይ ስለ አንድ ግለሰብ እንግዲህ ቪዲዮ ሰርቼ ማናቅም ምንም ሆነ ምን እኔ የሚያሳስበኝ እንደ አጠቃላይ የህዝቡ ጉዳይ ነውና አስጨንቀን ኮሜንቷን እስክታጠፋ ድረስ ያድረስ ነው ምንድነው ይሄን ያክል አእምሯችን ማሰብ አቅቶታል ወይስ ምንድነው የተፈጠረው አክቹአሊ በባህልም ልክ ያልሆኑ ነገሮች ነበሩ እንደ ህዝብ ለምሳሌ ህፃን ልጅን ለትዳር ምናምን ማድረግ ነበር ቀርቶ የለሱ ማለት ህግ ላይ ወጥቷል እኮ ወንጀል ነው እኮ ባይዘው በ18ኛው በ17ኛው ክፍለ ዘመን ያደረግነው ነገር ልክ አይደለም ብለን ህግ አወጣን እኮ ያለ እድሜ ጋብቻ ምናምን ብለን ብዙ ጾታዊ ጥቃት ብለን እኮ ህግ አወጣን አሁን ያ አስተሳሰባችን ለካ አብሮናል ማለት ነው ህግ ስለከለከለን ነው እንጂ ህፃናትን ማንደፍረው ህግ ስለከለከለን ነው እንጂ ጋብቻ ምናምን ይተው ነው ሶ አእምሯችን ውስጥ ያ ፍላጎት አሁንም አለ ማለት ነው በ21ኛው ክፍለ ዘመን 2026 ዓመተ ምህረት ላይ ይሄ ነገር አሁንም አእምሯችን ውስጥ አለ ማለት ነው ኮሜንት እስክታጠፋ ድረስ ኦፍ እስክታደርግ ድረስ እንደዚህ ያስጨነቅናት ይሄ በጣም ኖር ነው ዛሬ እንግዲህ በብስጭት ልደፋችሁ ነው መሰለኝ ሌላም በጣም የሚያበሳጭ አንድ ቪዲዮ ላሳያችሁ የሆኑ ልጆች የአባታቸው መቃብር ቦታ ሄደው ምን እያደረጉ ነበር ዓለም ሁሉ ጉድ እስኪል ድረስ ማለት ነው እስቲ ቪዲዮ እናሳያችሁ ከኋላ የምትመለከቱት ቪዲዮ አሁን ላይ መነጋገሪያ ሆኗል። የአንድ ቤተሰብ አባላት በህይወት የሌለውን አባታቸውን ልደት ለማክበርና በህይወት ቢኖር ሊያደርጉ የሚችሉትን ነገር በአባታቸው የመቃብር ቦታ በመሄድ ለማስታወስ ይሞክራሉ። አስገራሚውና መነጋገሪያ የሆነው ነገር ይሄ አይደለም። ይልቁንም በዚህ ስፍራ የተገኙት ልጆች የሚያደርጉት ነገር ከኢትዮጵያዊ ባህልና ከኦርቶዶክስ ሃይማኖት ስርዓት ባፈነገጠ መልኩ በመቃብር ስፍራው ሲዘፍኑና አባታቸው ላይ ሲያላግጡ ታይተዋል። ምናልባት ይሄን ያደረገው አንድ ሰው ቢሆን አሞት ነው ልንል እንችል ይሆናል። ሆኖም ግን በስፍራ የተገኙት ሁሉ ሲሆኑ ግን ግራ ያጋባል። በሰዓቱስ ቀርጸውት ቢሆን እቤት ከሄዱ በኋላ ከዛ አይነት ስሜት ወጥተው ሲረጋጉ አለመፖስተትስ አይቻልም ነበር? እስቲ ቪዲዮውን ተመልከቱና የእናንተን ሐሳብ አስቀምጡልኝ። መልካም ጊዜ። አይ አባታችን ደስ ነው ሰርፕራይዝ እናርገ ሃፒ በርዝዴይ ሰሊ አሪዋል ኖ በሉ አንቺ ኖ አሪ ውስጥ ሆነች የስ ሙታን ስቅኑ የአባቴ ልደት ነው ዛሬ it's my dad's birthday አረና እይ ጠፋ እንደውም ለሱ ክብር ሲባል ይሄንን አንድ ነው ጫንካውን አይ ምን እንደውም ይሻላል እሺው መቃብር ቦታ ያባታችሁ መቃብር ስፍራ ሄዳችሁ አሁን
እኔ እንግዲህ ሀዘናቸው ከውስጥ እንዳልወጣ ምናምን የሚል ነገር አለ ኮሜንት ላይ። እሱን ያው እኔም እስማማለሁ። ሀዘናቸው ከውስጥ መቼስ አባታቸው ነው። ነገር ግን አንዳንድ ውሳኔዎቻችን የአንድ ሰው ውሳኔ ብቻ ሲሆን ልጁ እንዳለው የአንድ ሰው ውሳኔ ብቻ ሲሆን ኦኬ ያ ሰው ምን ሆኖ ነው እንላለን። ሰው ተባብሮ ያብዳል። ሰው 2-3 ሆኖ ያብዳል። ሰው አንዱ ሲያጠፋ የሚያስቆመው ሌላ ሰው የለም። ኢትዮጵያ ብቻ ነው ወይስ ሌላ ሀገርም እንደዚህ አይነት ነገር አለ? ኢትዮጵያ እኮ እንግዲህ መቃብር ስፍራ በጣም የሚፈራ ቦታ ነው። እሺ የኢትዮጵያን እኔ ውጭ ሀገርስ እንደዚህ ያደርጋሉ እንዴ? እኔ ስለ ኢትዮጵያውያን ባህል ማውራት እሺ እንዳለ ሆኖ ውጭ ሀገር ሰው የመቃብር ቦታ ላይ ሄዶ መቀለድን ምናምን ኖርማላይዝ አድርጓል እንዴ? ሌላ ሀገር ያሉ ሰዎች ኢትዮጵያ ውስጥ የኢትዮጵያ ባህል ነው እሺ እንበል፣ ግን ውጭ ሀገርስ እንደዚህ ይደረጋል ወይ? ስቶኔጅ ምናምን እያላችሁ እንዲህ አንዳንዴ ይገርመኛል እውነት። ሰው የሆነ ከመሬት ተነስታችሁ ዝም ብላችሁ ነው ይሄን ውሳኔ የወሰናችሁት ይሄን ቪዲዮ ለመስራት ወይስ ቁጭ ብላችሁ አስባችሁበታል? ወይስ አቅዳችሁ የልደት ቀኑ ሲደርስ እንደዚህ እናደርጋለን ብላችሁ አቅዳችሁ እቅድ አውጥታችሁ ነው ያደርጋችሁት? ወይስ ከእንቅልፋችሁ ስትነሱ 1-4-5 ቢራ ጠጥታችሁ ነው ይሄ ሀሳብ ይመጣላችሁ? ሰው እንዴት ሊያስበው እንደቻለ ራሱ ይገርመኛል አንዳንዴ። ምን ስታደርጉ ነው ይሄ ሀሳብ ይመጣላችሁ? ምን እያደረጋችሁ ባላችሁበት ሰዓት ነው ራንደምሊ ይሄ ሀሳብ አምሯችሁ ላይ የመጣውና አይ ዶንት ኖ ብቻ ሰው ምን እያሰበ እንደሆነ ራሱ አይገባኝም። ተረጋጉ፣ ብዙ እንዳትበሳጩ። ወደ ቀጣዩ ጉዳያችን እንግባ። አንድ እናትና ልጃቸው በመኪና ውስጥ ነው የሚኖሩት። ከባድ ነው። እዛ ብዙ ድራጎት አለ። ከባድ ነበር። ብዙ ጣጣ ነው ያሳለፍነው። ከብዳል። ብዙ በቃ ሰከራም ራግ የሚወስድ ብዙ አይነት ሰው ነው ያለው። ለእናቴ ይከብዳል። ለእኔም መታችንም ግን አብሶ እናቴ ተጎድታለች። እኔ አቅሟ አለኝ እችላለሁ። እሷ ግን ይከብዳል በጣም። ጠቅጠቅ ያለ ነው። የት እንድረስ ብለን ነው እንጂ መኪናማ አይመችም። ሊኖርበት ሊታደርበት አይመችም። እንደዚህ ቁጭ ብላችሁ የምትተኙት አትተኙም? በቃ እንደዚህ ነው። እዛው ሲቆይ ሰዓት ሲረዝም እንቅልፍ ይወስደናል ትንሽ። ግን በቃ ይሄ ነው ኑሯችን፣ እንዳለ ኑሯችን እዚህ ውስጥ ነው ያለው። እኔም ትንሽ ልቤን በጣም የሚሰብረው ነገር እሱ ነው። ቤት የለም። በጣም ይገርማል። ይሄኛው ሚዲያ ባይዘው ከዚህ በፊት አንድ ወጣትም እንደዚህ ጎዳና የሚኖር አሳይቶን ነበረ። አሜሪካ ሰው እንደዚህ ሊኖር እንደሚችል ሳይ የሚገርመኝ አንድ ነገር ምንድን ነው፣ እኛ ከኢትዮጵያ ወጣ ሲባል ኢሚዲየትሊ የሚሰማን ነገር ገንዘብ እንዲልኩልን ነው በቃ የምናስበው አብዛኛው ጊዜና ከሰው አሜሪካ አውሮፓ ያለም እንደዚህ ይኖራል ማለት ነው። በነገራችን ላይ እነዚህ እናትና ልጅ ፈቅደው ነው እንጂ መቀረጽ ያልፈለገ ብዙ ቤተሰብ ያላወቀለት ጉድ ተሸክሞ የሚኖር ብዙ ሰው ይኖራል ማለት ነው። በዚህ አይነት እነዚህ አሁን ካሜራ ምናምን ይሁን ብለው ፈቅደው ነው። ግን አብዛኛው እንግዲህ እንደዚህ አይነት ነገር እንዲቀረጽ አይፈቅድልግም በእርግጠኝነት። እና ሌላም እንደዚህ የሚኖር ሰው አለ ማለት ነው። አሜሪካ አውሮፓ ድረስ ሄዶ ታፍበት የላት ከባድ ነው። ልጅ ለእናቱ ጥሩ ነገር ነው የሚያስበው እንጂ እንደዚህ ወድቃ በየቦታ ተሰቃይብኝ አልፈልግም። አሁን እንደዚህ ቁጭ ብለው ነው የሚያድሩት፣ እንደዚህ ቁጭ ብለው። ስለዚህ አልጋ ተኝተው አያውቁም ማለት ነው እንደዚህ ለአንድ አመት። ልጁ ተጨብጠን አልጋማ ከናፈቀኝ ስንት ጊዜው አልጋና ፍራሽ። ከዚህ ከመኪና ተላቀን ቤት ኖሮን በቃ እንደ ሰው መኖር እንችል። አልጋና ፍራሽ ናፍቋቸው አስቡ እንግዲህ በሳቸው እድሜ ያሉ ሰው አልጋና ፍራሽ ናፍቋቸው በጣም ከባድ ነው። እንዲረዱ ብቻ ነው የምጠይቀው። ሌላ ነገር አለ ቢቸግረኝ ነው ቆርጬ እንደዚህ በግልጽ ምለምናችኋለሁ እና የተቻላችሁትን እርዳታ ታደርጉልኝ ዘንድ ልመናዬ ይሄው ፊታችሁ አፈሳለሁ። በጣም ከባድ ነው። ቸቤ ሚዲያ የሚባል ዩቲዩብ ቻናል ላይ ገብታችሁ ሙሉ ታሪካቸውን ማየትና ድጋፋችሁንም ለነዚህ እናትና ልጅ ማድረግ ትችላላችሁ። ብዙዎቻችሁ በዚህ ሰዓት የሚሰማችሁንም ስሜት አውቃለሁ። ለምን ወደ ኢትዮጵያ አይመለሱም? ለምን ሀገራቸው አይገቡም? እዛም ባሉበት ሁኔታ ደግሞ የሆነ መፍትሄ አይፈልጉም እንላለን። ግን ያው ሰው ብዙ ችግር ይኖርበታል። ባይዘው ወይ እንደዚህ ጀጅ ማድረግ ከባድ ነውና እስቲ ታሪካቸውን ገብታችሁ በማየት ያቅማችሁን እንድታደርጉላቸው ከዚህ ነገር እንድናወጣቸው። ፍራሽና አልጋ ናፍቋቸው አንዲት እናት በዚህ እድሜያቸው ማየት በጣም የሚያሳዝን ነገር ነው። ለማንም የምንመኘው ነገር አይደለም ይሄና
እስቲ ገብታችሁ ሙሉ ቪዲዮን በማየት የቻላችሁትን ያክል እንድታደርጉ ጥሪ አቀርብላችኋለሁ። የዛሬው ቪዲዮ ይህን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ እያልኩኝ ዳሎል አካዳሚ ላይ ተመዝገቡ እላችኋለሁ። ዲስክሪፕሽን ላይ ሊንኩንና ስልክ ቁጥራችንን ታገኛላችሁ። ገብታችሁ ስለ ሶሻል ሚዲያ አሰራር፣ ስለ ቪዲዮ ኤዲቲንግ ኮርስ መውሰድ ትችላላችሁ። ይመቻችሁ። ባይ ባይ።